ሰላም ወድና የተከበራችሁ የሄለን ዩቲዩብ ተከታታዮች ሁላችሁም ላይክ እና ሼር ሰብስክራይብ ያደርጋችሁ አበረታቱኝ። ጽናት ድራማን 173ን ይዤላችሁ ቀጭ ብያለሁ። ሁላችሁም ላይክ እና ሼር በማድረግ አበረታቱኝ። እንግዲህ ጽዮን የምትባል ተንከሲስ ማለት ነው እና ምሮ ቤት መጣ እዚህ መቆየት አለብኝ እዚህ መሆን አለብኝ እያለች ከእንግዲህ ከናሁም እናት ጋር የሆነ ያሴሩት ሴራ አለ መሰለኝ በምሮ ላይ ማለት ነው። እነምሮ ጋር መቆየት አለብኝ እያለች ነው። ከዛም የናሁም አባት ግን ሴራዋን ስለሚያውቅ አይ እዚህ መሆን የለብሽም አንቺ መሆን ያለብሽ እኛ ጋር ነው ወይም ደግሞ አይ እኔ አየር መቀበል ፈልጋለሁ ስትል አየር መቀበል እኮ እዚህ ብቻ አይደለም ወደ ቤተሰቦችሽ ጋር ወደ ክፍለ ሀገር ደሽ አየር ተቀበለሽ አየር ቀየርሽ መምጣት ትችያለሽ እያሏት ነው። ከዛ እሷም ግን ሴራዋ ሌላ ስለሆነ አይ አልሄድም ማለት ከዛም ሲከራከሩ ምሩ መጣይ ማለት ነው። ከዛ ምሩ ምንድነው ብላ ስትላይ እዚህ ልቆይ ብዬ ስለው እዚህ መቆየት የለብሽም መሄድ አለብሽ ብሎኛል እያለች ከዛም እንግዲህ እዚህ እንድትቆይ ሆናለይ። ከዛ ናሁምና ምሩም ናሁምም እንግዲህ እናንተ ተጫወቱን የሚሄድበት አለኝ ብሎ ተነስቶ ሲሄድ ከዛ እሷም ደግሞ እሺ ሄድ ብላ ትሸኘዋለች። እንግዲህ በጣም ከባድ ነው። ጽዮን እንግዲህ አስባ የመጣችው ሴራ ሌላ ነው። ግን እኮ አለምዬ የመረጠችውን የነበረ ግን ምን ይደረጋል ለኔ ያልሆነም ናሁም እያለች እየተመቀኘች ነው ማለት ነው። በጣም ከባድ ነው። እንግዲህ ሊና ደግሞ እና ጽናት አባት ቤት እንግዲህ ደመኞቻቸውን እንግዲህ በጽናት አባት ላይ ብዙ ነገር የሚያደርጉትን እናቶ በዛብህ ሚስትና ደግሞ ጓደኛውን ቤት ውስጥ አስገብታ ከዛም እንግዲህ አቶ በዛብህ ይመጣባቸዋል ማለት ነው። ግን እንደው እስከዛሬ ድረስ አንጠይቀው ምን ይለናል ምን ይላችኋል? ብርቄ ደግሞ ዋናው አሁን መምጣታችሁ ነው። እሺ አሁን እንደው እንዴት አድርገን ባዶ እጃችንን እንዴት አድርገን ነው የምንጠይቀው? አረቄ ልትይዥ ነበር አለቻት። እሱማ ሀለ ጦር ነበር እስኪ ወዲህ በይው አንቺ መሰጭኝን አረቄ እስኪ ልስጥ። አረ ብርቅዬ ነውር ነው እንዴት ሰው ቤት ተመቶ አረቄ እና ለትላትል እኮ ቆንጆ ነው እናቴ ለሳቸው ቆንጆ ነው ስጫቸው አለ። ለጋሽንም የሳቸው እኮ ሳል ነው ትላትል ነው። በይ እንግዲህ እንደዛ ከሆነ ትንሽ ስጫቸው። አይ በዚህ ያያያዝሽ ወጡን ራሱ ባረቂ ሳሰሪው አቀሪም አለቻት። እንደው ሳትሞክረው ተቀራለይ ብለሽ ነው እንግዲህ አንተም ቀለድክብኝ አይደል አለች ስትል እንግዲህ እቺ ሊና ደግሞ አሻንጉሊት ጇን ብድግ አድርጋ አይ ብርቅዬ ህያት ስትል በስመአብ ወልድ መንፈስ ቅዱስ ደግሞ ምን ዋና የመጣሻት አለቻት። እንግዲህ እንደሷ ጨበሪያ የሚሆነችዋን አረ እንደው ሊናዬ እሷን ነገር እቺን ነገር ወደዛ ጣያት ይቺ ምን ዋናት ስታስጠላሉ ሰውየው ልጅማ ቆንጅዬ ናት አንቺ ልጅ አትበይ ባፍ የሚመጣ ነገር ልጅ እያልሽ በፍ የምታወሩ አሻንጉሊት ነው እንዳታወሪበት ባፍሽ ጥሩ አይደለም አላት። አቶ በዛብህ ሲመጣባቸውም እንግዲህ ተንበደበዱ። ምን ሊያረግ መጣሁን ብለው ወደ ጓዳ እንግዲህ ወደ ጽናት ምኝታ ቤት አስገባቻቸው። አለን ግቡ ብላ ከዛ ሊናም ወደዛም ወደዚህም እያየች አቶ በዛብህን አስገባይ ብላ ከዛ አቶ በዛብህም እንግዲህ ቁጭ አሉ። ከዛ ምን ፈልገው እንደሆነ ባይታወቅም እንግዲህ ዳቻቸውን አይተው የመጡበትን ይመስለኛል ነብርቄን። ከዛም የታሉ የጽናት አባት የሉም እንዴ ብለው መጠየቅ ጀመሩ። ጽናትም የሉም አለ ማናት ሊናም የሉም አለች። ምን ነው ዝም አልሽ? ተወኝቼ ነበር ነው ለዛ ነው አለች። ከዛ አቶ አሰግድ የለም እንዴ አለ ይመጣን ሆን ጠብቁ እንደው ማል ጠብቀዋ አረ ይመጣን በቃ አጠብቀው ሄድ አለችው። አሁን ይመጣን አልሽኝ እኮ አሁን ደግሞ ይመጣን ማልኩኝ ሐሳቤን ቀየርኩኝ ሐሳቤን መቀየር አልችልም እንዴ አለች። አሁን ይመጣን አልሽም እንዴ እኔ እጠብቃለሁ አሉ። አሁን ደግሞ ይመጣን በቃ ይሄዳሉ ወይስ ቁጭ ይላሉ ስትል እሺ ቁጭ በል በቃ አንቺ አትንበቅበቂ ወደዛ እኔ ሰላም ነው የምፈልገው
ብለው እንግዲህ አቶ በዛብህ በግድ ቁጭ ብለዋል ማለት ነው። ሊናም እንዲሄድላቸው ፈልጋለች እነ ብርቄን ጓዳ ስላስገባይ። ሰውየው ግን ዝም ብለው ፍጥጥ ብለው ቁጭ አሉ። ከዛም እንግዲህ ሰኒም እንግዲህ ልጁ ሲተኛ አይታ እንግዲህ ታገተች። እንግዲህ ብዙ ጊዜ ቀን ሆኗታል። እቷም እያሰበች ነው። ከዛም እሱ እንቅልፍ ሲተኛ እሷም እንግዲህ መፍታት ትጀምራለች። ግን ልትፈታ ፈልጋ ነበረ። ልትፈታ አልቻለችም። ማለት እጇን ፈታች ነው እግሯን መፍታት የምችለውና እጇንም እግሯንም አስረዋታል። ከዛ ደንግጣ ስትል ምንድነው አላት። ከዛም ልብስ ማልበስ ሲጀምር ሲነካት አትንካኝ አለችው። ከዛም ለምንድነው እንደዚህ የምትይው ሲላት አይ እኔ እኮ እና ታዲያ ተኛሁኝ እንጂ እኮ ስትነካኝ እሰማለሁ አለች። ልትተኛ እንግዲህ ፎጣ ሊያስደግፋት ሞከረ እና እኔ እኮ አንገትሽ እንዳያምሽ ብዬ ነው ሲል በደንብ ትንከባከበኛል እንዴ እቴ ሴት ልጅ እንክብካቤ ትወዳለች ያስፈልጋታል ትለኛለች አለ። አንተ ምን እያደረከኝ እንዳለህ አስር ታስተቃየኛለህ። ባለኝ ነገር እኮ ልንከባከብሽ እየሞከርኩኝ ነው ዝም በል እባክህ አለችው። ቆይ ግን አንቺ ታሰርሽ እንጂ እኮ እኔ ነኝ እንደታጋጭ እየሆን ያለሁት። በነገራችን ላይ ፍታኝና እኔ ልሰራ አለችው። እሺ አንድ ነገር ተባበረኝ አለችው። እህቴ ተጨንቃለች። ቢያንስ ደህና መሆኗን እንኳን ላሳውቃት። በምን እንደምታሳውቂያን ስልክ አስደውለኝ አለችው። እንደዛ አይሆንም። ለምን አለች። መልሱን እያወቅሽው አታድክሚኝ አላት። ቆይ እህቴ ምናምን ትልል እንዴ እሷ ላንተ እንዴት እንደምትጨነቅ ታውቃለህ። ይኸውልሽ ዝም ማለት ሞክሪ። ዝም ማትይ ከሆነ አፍሽን ዘጋዋለሁ እያላት ነው። ከዛም እንግዲህ እንዳታወራ ብሎ አፏን ለመዝጋት ሞከረ። ጭራሽ እሷ አራራልኝ ስልክ አስደውለኝ እህቴ ላናግራት እህቴ ተጨንቃ ይሆናል ስትል ጭራሽ እሱ አፏን ዘጋት ማለት ነው። እንግዲህ ሰኒ መቼ እንደምትለቀቅ ኧረ ዝም ብለሽ አትወራጭ ደም ስርሽ ነው የምበጥሰው እያላት ነው። በነገራችን ላይ እህትየዋም እዚህ ቁጭ ብላ እየተጨነቀች ነው። ከዛም ቅዱሴ መጥቶ ሻይ የምጠጣበት ቦታ የጠፋ ሰው አላት። ከዛ እንዴት ነሽ ሲላት እንዴት ነህ አለች። አለሁ ምንድነው እንደዚህ አየር ማባከን ወይስ ከመምጣት ልትመልሺ ነው ሲላት እና እንዴት ነው ብቸኝነቱን መልመድ መች ከበደኝ። እህቴ የት እንዳለች አድራሻዋን ማወቅ እንጂ ያው ሁላችንም ተጨንቀናል። ግን ምን ማድረግ ይቻላል? ፖሊሶቹ ምንም መፍጠን አልቻሉ። ፍንጭ ይሉኛል ዝም ብለው አለኝ። ግራ የገባው ነገር እኮ ነው። እኔ እኮ ያዚች ጭሆንም ለምን ወስደው እንደማይጠይቁልኝ ግራ የገባኝ አለች። እሷ ላይ ያመለከትሽ እንዴ ስትል አሁን እሷ ሰኒ የት እንዳለች ልታውቅ ትችላለች። ሰኒ እኮ ለአንድ ቀን አይደለም የጠፋችው ሳምንት ሊሞላት ነው። ኧረ ገና 4 ቀን ነው ሳምንት አልሆናትም ስትል ቁጥሩ ምንም ችግር የለውም። ሰኒ ምንም ጽዮን ላይ ምንም ማናት ጽዮን ሰኒ ላይ ምንም ነገር አታደርግም። እኔ ግን እሷ ነው የምጠረጥረው እያለች አንቺን ከማሳመን ሰኒ ፈልጊ መምጣት ይቀላል አላት። ትቆያለሽ ሲላት አዎ እቆያለሁ ቤት ሂጄ እሰራለሁ። አይ የሥራ ስልክ እየጠበቅኩ ነው እሱ እስኪደውል ድረስ መቆየት እችላለሁ አለ። ቡና አምጪ ብሎ እንግዲህ ቡና እያስመጣ ነው። እሷም ሻይዋን እየጠጣች ከዛም እንግዲህ ናሁም ደግሞ እዚህ ቤት መጥቶ አያውቅምና ምን ነው ደግሞ ዛሬ ኪያ የት ሄዳ ነው እያለ እግሩን ጠረጴዛ ላይ ሰቅሎ ላይተሩን ማብራት ጀመረ። ከዛም ናሁም የከች ሲል እንግዲህ እሱ አቤት ምንድነው እኔ የምለው አለው። እዛ እግሩን ማውረድ ጀመረ። ባለየ ነው እግሩን ጠረጴዛ ላይ ይሰቅላል። እንዴት ምናምን ከቻልሽ ባደኩበት ቤት እንዴት ከቻልሽ ትንሽ አይከብድም? ቲራ ማለት አንቺ ነሽ እንዴ? ቆይ ሲጀምር አንተ ራስህ ማነህ? ለካ እንተዋወቅም። እኔ ምርጡ አስፊል ይባላለሁ የሌና ዘመር ነኝ። ኦኬ ስፒድ ማለት አንቺ ነሽ? ምሩ ስላንቺ ነግራኛለች። ናሁም ይባላለሁ የምሩ ባለቤት ነኝ አለ። እንግዲህ ኪራን አያውቀውም። ኪራ መስሎት ጭራሽ ኪራ ማለት አንቺ ነሽ እንዴ ብሎ ኪራ ቢመጣማ ብር ነበር የሚልበት ትግስትም የለውም። ከዛ ኪዋለች ኪያ ታዲያ አሁን የት ሄዳ ነው
እኔ እንጃ ምርጥዬ የስራ እንተርባ ምናምን አለኝ ብላ ወጣለች አለ። ታዲያ እንዴት ነው ወጣትነት እነሱስ አለው። የምን ሱስ አባዬ? መቼም ይሄን ላይተር ከሰል ላይ ያይዝበት ነው ያስኩት አትለኝም አይደል? አይ ምን መሰለሽ እኔ ዝም ብዬ እቃዎችን በተፈጥሮ እቃዎችን መሰብሰብ ደስ ይለኛል ነው የምልሽ አለ። እና እንዴት ነው እጅሽ የተቋቆረውስ? የጉልበት ስራ ምናምን ትሰሪያለሽ እንዴ? ያው ከተነቃማ ምን ይደረጋል? አንቺ ምርጥዬ ስለሆንሽ አንቺን መፎገር ደግሞ ከባድ ነው። ይህን ዝም ብሎ ይሄ ሱስ ዝም ብሎ እድሜሽን ነው የሚበላው። ተጠቀሚበት በዚህ ወጣትነትሽ እያለ ነው። አሁን ምን ታደርገዋለህ? እኔ ብቸኛ ነኝ ዘመድ የለኝም ሲል ሊናን የመሰለች የምታፍታታ ዘመድ እያለ ምን ማለት ነው? ሰው ከሌለኝ ምናምን ማለት አሁን በእርግጥ አሁን ነው እየተግባባን ያለ ነው። ደግሞ ምርጥ የሚገርምሽ ነገር የመጨረሻ ነው የምታቃጣኝም አታፍታታኝም ነው የምልሽ። ታሳቀኛለሽ ለምን እንደሆነ አላውቅም እያለ እንግዲህ የዱርዬ አነጋገር ነው የሚናገረው። በእርግጥ እሱም ዱርዬ ነው ማለት ነው። ከዛም ብቻ እንደዛ ነገር ነው ብሎ ለማንኛውም ፈታ በይ ይመችሽ መጣሁ ብሎ ላይተሩን ይዞ ወጥቶ ሄደ። ከዛም ናሁሜ በግርም ታይቶት ቆይ ግን እንዴት ሊና ስለዚህ ልጅ እንዴት ተናግራ አታውቅም እያለ በጣም ግርም ሊናስ ብኮን ዘመድ እንዳላት እስከዛሬ ለኪራ ያልነገረችው እያለ ነው። ምናልባት ለኪራ ብትነግረው ሁሉ ነገር ያውቅ ነበረ። ምን ነገር ይሄን ነገር የሆነ ነገር አለ ለኪራ መናገር አለብኝ እያለ ነው። እንግዲህ ኪራ ደግሞ ያን ሁሉ ነገር አያውቅም። በእርግጥ የኪራ የራሱ ወንድም ነው እንግዲህ የአባቱ ጉር ነው እንጂ የሊና አይደለም። ሊናም እንግዲህ እያስፈራራ ብዙ ነገር እያደረሰባት ነው። ተነስታ ወደ ክፍለ ሀገር ሄደችው። ከዛ ዴብና ኪራም እንግዲህ ወሬ ላይ ናቸው። አዎ እንግዲህ ቀለል ካለል ከበድ ካለስ ቆይ ለእናትና አባቷ ጋቢ ለሙሽራዋ ሙሉ ቀሚስ ከዛ ደግሞ የጥሎሽ ወርቅ ብር ምናምን አንተ ሰርግ ብቻ የሚያሳስበው አዲስ አበባ ነው አለ። የሴት ልጅ መገለጫው ነው። የተጠየቀውን ማስገባት አለብህ። እሺ ቆይ ልታገባ ወሰንክ? እንዲያው ቆይ እኔ ለማግባት አልሆነም። ኧረ ትሆናለህ ምን ይጎላል? እና ግን እሺ የምትለኝ ይመስላል አይደለም። አሁን በሰው ሀገር ማምና ወደህ ኑራለች አለው። ማለቴ ጽናት አንተን ከበፊትም ትወድሃለች ማለቴ ነው። እንደምትወደኝ አንተ ታውቃለህ እንዲህ አለው። ጽናት እኮ እህቴ ናት ምንም ብትሆን አውቃለሁ አለ። እሱስ ልክ ነው። አንድ ነገር ብታስከፈት እጠይቅሃለሁ ተጠንቀቅ አለ። እንግዲህ ኪሩቤል በፊቱን ሁሉ ረስቶታል። እንግዲህ ዴብም እንግዲህ ትንሽ ሳትብሎት የበፊቱን ለማውራት ይሞክራል። እኔ ግን የበፊቱ የነበራቸውን ቢሰማ ደስ ይለኝ ነበር። እንደዚህ በድብቅ ሆኖ መቅረቱ ግን ያስጠላል ማለት ነው። እኔ ቀልድ አላቅም በህቴ አታስብ አላስከፋትም አለ። እንግዲህ ዴብና ኪራም በጣም ነበረ በፊት የሚጣሉት። አሁን ግን ያን ሁሉ ተረስቶ ፍቅር ሆነዋ ማለት ነው። ከዛ ሰኒም እንግዲህ አፏን አፍኗት ለመናገር ትፈልጋለች። ከዛ ምን ነው ራበሽ እንዴ ስትል ሽንትሽ መጣ አላት። እሺ ምንድነው አላት። ከዛም እንግዲህ ፈቶ ሊሰማት ነው። ጉድ እኮ ነው። እግሯንም እጇንም አፏንም ይሄን ሁሉ ላለመፍታት ነው አይደል? አንገቴንም እያመመኝ ነው እጅም እየደነዘዘኝ ነው እና ማሳጅ ላርግሽ አላት። ከዛ ምንድነው እኔን የምትይኝ? አሞኛን እንጂ ማሳጅ አርገኝ አላልኩም። ታዲያ ልቁረጥልሽ? እንደዛ እኮ አይደለም አለች። ቢያንስ አንድ እጄን ፍታኝ አለችው። ቀልደኛ ነሽ እባክሽ። እውነቴን ነው። ይኸው እስኪ እየበለዘ እኮ ነው። እንደዚህ እንደሆነ ማትፈልጊ ከሆነ ጠየቅሽውን ሰተሽ መሄድ ነው። ምንም አላረግም። በቃ ተራ በተራ እጄን ፍታኝ። አይሆንም አትቅበጭ። እንደው አሁን አንተ አይደለም እጄን እግሬን ብትፈታኝ ራሱ እንዴት ብዬ አመልጣለሁ? እሱም አትችይም። እኔ እኮ ነኝ ልጁ። እሺ እኮ ፈታኝ ብላ እንግዲህ አንድ እጇን ይፈታታ ማለት ነው። ከዛም አንድ እጇን ሲፈታት ደግሞ በጣም ግን የምታሰለች ልጅ ነሽ አላት። ከዛ ደሞ እሷ ማናት ሊናን እንኳ ብታያት ብላ ስትል ደሞ እሷ ማናት አላት። እንደዝዞኛን እሺ ግን 5 ደቂቃ ነው የምጠውሽ አላት። አሁን ደግሞ ምን ፈለግሽ? ትንሽ ደም ማነስ አለብኝና እያዞረኝ ነው አለችና ደም ለግስሽ አላት። እንደዛ አይደለም
ሚሪንዳ ግዛልኝ አለች። ቆይ ታመሽ ልጠይቅሽ የመጣው መሰለሽ እንዴ ሚሪንዳ ግዛልኝ የምትይው ሲላት እኔ እኮ ብር የለኝም ሲል ኪሴ ውስጥ አይጠፋም ብላ ከኪሷ ብር አውጥታ ሰጠችው። ምን ልታደርግ ነው? እና እዚች ጋር እኔ እጅሽን ፈትቼ የምሄደው እንቺ መላስሽ የትም አታደርስሽም። እጅሽን ፈትቼሽ የምሄደው እንድታመልጭ ነው አይደለ? እንዴት እንደ ፋራ ነው እንደ ብታይኝ ብሎ ከዛ ሚሪንዳው ሊገዛ ሲል እንግዲህ እንደምንም እጇን አስለቅቃ ስልክ ለመደወል ትፈልጋለች። በነገራችን ላይ ስልኩን እንዳነሳችው ስልኳን እንደደወለችው እህቷ ስልኳን ብታነሳው ኑሮ ያው እንግዲህ ያለችበትን ትናገር ነበር። ግን እህትየዋ ስልኩን አላነሳችውም። ከዛ ቅዱሴም ለምን ስልኩን አታነሺውም? ስልኩን ማንሳት አለብሽ ሲላትም እሷ ግን ስልኩን አላነሳችውም ማለት ነው። ከዛም እንግዲህ በዛ ምክንያት እንግዲህ ለሰዓት ታመልጥ ቀረኝ ማለት ነው። እዛም እንግዲህ ጺና ማነው ጺና ሊና ቁጭ ብለው ከዛ ሰውየውን ከወጣ በኋላ ውስጥ ሲንኮሻኮሽ ብርቄና ተሰማ እዚህ ምን ይሰራሉ አለች። ጓዳ ደበቃቸው ነበር። ከዛም አይ ዝም ብለሽ ቁጭ በይ ብላ ዝም ብላ ቁጭ አረገቻት። ከዛም ከወጡ በኋላ የጽናት አባት መጡ። ከዛ ቤቱ እንዴት ነው ደህና አይደለም እንዴ? እዛ ኪራም ደርሶባቸዋል። እዛ ኪራም ምን ሊያደርጉ መጡ ብሎ ሲል እንግዲህ እኔ ምን አውቃለሁ ሌላ ናት ያስገባቻቸው ብላ ጺም አለች ማለት ነው። እንግዲህ ይሄ ሰውዬ ከዛም ማለት ነው ቅዱሴና የሰኒት ቁጭ ባሉበት እንግዲህ ናቲ ፍቅረኛውን ይዞ ቁጭ ብሎ ከዛ እነ ቅዱሴን ስታይ ምስትየዋ ያ ቅዱሴ አይደለም እንዴ መሄድ አለብኝ ወደ እነሱ ስትል ከዛ ናቲ ማረፊና ቁጭ በይ አላት። እሷም ደግሞ አይ አረፌ ቁጭ አለለም ሂጅ ፍቅረኛው መታወቅ አለብኝ አለች። ፍቅረኛው መስለዋለች። ከዛም አይ አትይዥ እርኩስ መንፈስ ነው አላት። ምንድነው እርኩስ መንፈስ? እኔ ሄዳለሁ ብላ ሄዳ እንግዲህ ቁጭ ባሉበት እኛ ቁም ነገር ይዘናል ተነሽና ሂጂ ሲላት እምቢ ስትል ከዛ ቅዱሴም ተጣርቶ ናቲ እዚህ ውሰድ የላካትን እቃ ና ውሰድ አለው። ከዛ ናቲም ተነስቶ ነይ ሲላት እሷም አልሄድም እዚህ ከነሱ ጋር መቀመጠው ብላ ድርቅ አለች ማለት ነው። ከዛ ቅዱሴም ተነስቶ ሲሄድ ከዛ የሰኒትም ተነስታ ሄደች። እኔ እነሱ ጋር ሄዳለሁ ብላ ደግሞ ጭራሽ እነሱ መከተል ጀመረች። እንግዲህ ናቲም ከሰኒት ጋር መገናኘትም አይፈልግም አይደለም አብሯት ሊሄድ በቁጭ ባለችበት ሲያያት እንኳን በጣም ይፈራታል። እሷ ግን እየተከታተለች ከዛ እንግዲህ ናቲ ሚስቱ ትታው ስገድ ሂጂ በቃ እኔ እንደሆንኩኝ አልሄድም ብሎ እንደገና ተነስቶ ተከትሎ ሄደ ማለት ነው። ከዛ እንግዲህ ብርቄና አቶ በዛብህን እንግዲህ ተነስተው ከነሲ ቤት ማለት ነው ወጥተዋል ማለት ነው። ከዛም እንግዲህ የዚህ አባት አቶ በዛብህን አግኝቶት ቆይ ግን ቤት መጥቼ የት ሄደ ነው አቶ አሰገድ? በባዶ ቤት ቁጭ ብዬ ተመለስኩኝ አለ። አንተስ ቤቱ ሲሄዱ ሰው መች ትጋብዛለህ አሉት የጽናት አባት። ከንቱ ድካም ነው ምኑ ላይሉኝ በጎ ሁኜ ጥሩ ሰው ለመሆን መልፋቴ ሰው ያመሰግነኛል ብለህ አትስራ አሉት። ይልቅ አሁን እንዴት ነው? ይመስገን አልጋ ላይ ያላወላኝ ጌታ ክብሩ ይስፋ ብለው ዋናው እሱ ነው አለ የተንከሲስ ሰውዬ። በልደና ዋል ጤና በሰው እጅ ቢሆን ኑሮ ስንቱ ቤት በቀረ ነበር ተመስገን ነው ብሎ የጽናት አባትም ፈጣሪያቸውን እያመሰገኑ ትተው ሄዱ። ይሄም ሰውዬ ተንከሲስ ሰውዬ እንግዲህ የጽናትን አባት እንደው ድፍት ባደረገህ አንተንማ እንደው ሰው ስለምትጠየፍ ነው መሰለኝ በሽታው የሚጸናብህን ብለው እየረገመ እንግዲህ ፈጣሪ ከእንደነ በዛብህ አይነት ሰዎች ይጠብቀን። በዛብህ በጣም ተንከሲስ ሰውዬ ነው። ከዛም እሱም እንግዲህ ሚስቱ ደግሞ እየማገጠ እንግዲህ ያገኛታል።
ከዛም ይሄ ጎረምሳ ማን ነው ብላ መናገር ጀመረች ሚስትየዋ። ስለዚህ በዛብህ ደግሞ ሲያንሰው ነው ሚስቱን እየቀጠቀጠና እያሸገረ ስለሆነ እሷም ሌላ ቦታ አለመሄዷ ምን ጥፋት የለባትም ብዬ ነው የምለው። እና ቤተሰቦችዬ እንግዲህ ጽናት ድራማ በጣም ደስ የሚል ነው። ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ፈጣሪ አምላክ የምንወዳትን እምዬ ሀገራችንን ማሏን ገነት ዳሯን እሳት ያድርግልን። እኛን በስደት ያለውን ፈጣሪ ይጠብቀን፣ ወጥቶ ከመቅረብ ፈጣሪ ይሰውረን። በያላችሁበት ሰላማችሁ ብዝት ይበል። ውድ ቤተሰቦቼ የክርስቶስ ጸጋና ሰላም ከኔም ከእናንተ ጋር ይሁን። ስለነበረን ቆይታ ከልብ እናመሰግናለን። ላይክ እና ሼር ሰብስክራይብ ማድረጋችሁን አትርሱ። ላይክ ሼር ሰብስክራይብ ማድረግ አይከፈልበትም። ላይክ ሼር ሰብስክራይብ ያደረጋችሁ አበረታቱኝ። ስለነበረን ቆይታ ከልብ እናመሰግናለን። ባይ ባይ ውድ ቤተሰቦች።